አሁን እንደውም ንዴት ውስጥ እየከተተ ተነስ ውጣ ኧረ ልቀቀው ኧረ አላቃቸው ኧረ ተገደለው ጋጭለው ልቀቀው በከዛ ቤት ይጭራሽ አሁን ምንም ጭቅጭቅ አልፈልግም በቃ ልጄ እንዲድን ነው አሁን የምፈልገው ሀብቱም ምንም ይቅርብን በቃ ምንድነው የምትለው ልቀቀው እሱን እውነቱን ነው የተናገረው ልቀቀው እሱን ያው እንግዲህ ወደ ቤተሰቦቼ ትንሽ ለማረጋጋት ከብደው ነበር ምክንያቱም እሱ ምንም ነገር እንዳላረገ ነው እያወራ ያለውና ያው እንግዲህ ያረጋውን ነገር እኛ ምናቅ ይሆናል ሁሉም ነገር በማስረጃ ይዘን ነው ያለነውና እንግዲህ አይውልህ ስማኝ አሁን ምን መሰለ እዚህ ጋር መካዱ ላንተ ምንም የሚያመጣል ነገር የለም ያደረከው ነገር እንዲያንዳንዱ ህሊናህም ያቋል ጓደኛም ሁሉንም ነገር ነግሮናል ምን ያልገባኝ ሰር መካከርና ለመካከር ምን እናወራው ቆይ እኔ እኮ አልገባኝም እና አንተ እንዴት ልጅክ ላይ እንዴት ትጨክናለህ ቆይ አንድ ልጅ ላይ አልገባኝም እኔ ምን አይነት ሰው ነው ግን ሰላማን ልጅ ነው የምትወሪው ስለኛ ልጅ ነው ሌላ ስለማን አወራለሁ ልጅን በሀብት ትቀይሯለህ ጤነኛ ልጅ እንዳይወልድ ብለህ ተስማምተህ እንዴት እንደዚህ ታደርጋለህ ማኒ እኔ በልጅ ጨክኜ ሁሉንም ነገር እኮ ተናግሯል ጓደኛክ እንደማን አድርጎኩ ታውቂያለሽ ሁሉንም ነገር ተናግሯል ጓደኛክ ቆይሺ ሁሉንም ነገር በማስረጃ አምጥተው ነው ያሳዩኝ ከዚህ በላይ ሌላ ምን ልመን ቀንጅ በሰወሪ ታምኛለሽ ማለት ነው በማስረጃ አምጥተው ነው ያሳዩኝ ባይኔ ነው ያየሁት ሁሉንም ነገር ማስረጃ ነው እኔ እንደዚህ ነገር እንደማላደርኩ ታውቂያለሽ አይደል እንዴ እንደዛ ብዬ ነበር መከራከርልህ እኔም ይኸውልህ አድምጠኝ እዚህ ጋር ምንም የምክደው ነገር የለም ሁሉንም ነገር በማስረጃ ይዤ ነው ያወራው ያለሁት እኔ ግራ ያጋባችሁኝ የፈለኩት እኔ ባሌ ጥሩ ሰው ነው እንደዚህ አይነት ነገር አያደርግም ብዬ ከራከራለሁ ለካንተ ወይኔ ይኸውልህ የፈለኩትን ነገር በፈለኩት መንገድ ሄጄ እንድታወጣ አደርጋለሁ ሰማኝ አይደለም መካዱ ምንም የሚጠቅም ነገር የለም ያለውን ነገር እውነታውን ታወራና እቺ ባለቤትህና ደግሞ አንድ ምንም የማያውቀው ልጅህ ደግሞ የሚፈቱበትን መንገድ አንተ ራስህ ታመጣዋለህ ሰማኛ እኔ አሁን ምንም አይደለም የምፈልገው ልጄ ደና እንዲሆን ብቻ ነው የምፈልገው ያመጣውን ጣጣ እዛው ጨርስ ልጃችን ምን ሆነ ከዚህ በላይ ምን ይሁን እሺ መፍትሄ ካለ ችግር የለውም አሁንም ልክ ነው እኔ እኮ ፈጣሪ እንዳላደረገ የት ነይር ነው ምን አደረገ ይርክበትን ማታቋለህ እንዴት ነው ያን ሁሉ ነገር አድርገህ እንደዚህ ተረጋግተህ ራሱ ልታወራ ይቻልከው እንዴት ነው ተረጋግተህ ራሱ እንቅልፍ ልተኛ ይቻልከው አንድ ምንም የማያቀጻ ልጅ ላይ እንግዲህ ላንተ ሀብት ብለህ ለዚህ ለማይረባ ሀብት ብለህ ልጅ እንደዚህ ታደርጓለህ እኔ መጥቶኝ ነገር ግራ ያጋባችሁኝ ነው ከዳት አሁን በቃ ሁሉንም ነገር እመንና መፍትሄውን እንፈልግ ለልጃችንም መፍትሄውን እንፈልግ በቃ ጤነኛ እንዲሆን ነው ልጄ የምፈልገው እኔ ሌላ ምንም አልፈልግም እንዴት እንደምሰቃይ ታውቃለህ ካንተ ቤት ውስጥ እንዴት እንደሚያሰቃየኝ ታውቃለህ ያደረከውን ጥንቁልና ነው እመንያንን ያለ ነው ሰላምን ጥንቁልና አትካድ አብረን ነር ነው ይሄው እኔም ጓደኝነትን ብያምኜ ነበር ይርኩት ግን እኔን ማዙረ ሸጠኛል አንተ እየሰማህ ይሄን አትካድ ይሄ ነገር እኔ እንጃ ነገር ወዲት ይሄድ እንደሆነ አላማረኝም የምን ጥንቁልና ነው ሰላምን ጥንቁልና ነው የምናወራው አትካድ እንዴት ነው ተረጋግተህ ራሱ እንደዚህ የምታወራው ያደረከውን ነገር እኮ ታውቃለህ እኮ ውስጥ ህሊና ያውቃል እኮ አይደለም እንዴ አስመሳይ ስለሆነ ነው እኔ አልይርኩም አልኳችሁ አይደል በቃ ያለውን ነገር እውነቱን ተናገርና መፍትሄ እንፈልጋውን ሌላ ምንም ጭቅጭቅ አንፈልግም አረ የኔ ውድ በእናትሽ ሰላምን እውነት ነው የምትነግሪኝ ምንም የኔ ውድ ምናምን አይደለም መፍትሄ እንድናመጣ ነው አሁን እዚህ ጋር ቁጭ ያለው አይደለ ሴት ለማሳበድ ብለህ ጠንቋይ ቤት ሄደህ ነበር ጭራሽ ልታሳብደኝም ነበር አይደል ጭራሽ ባለቤቴን የልጅኔ እናት ምንም አታስመስል ቤት በኩል ምን አርጋኝ በመክንያት ነበር ተለያይታችሁ የነበረው በመክንያት እንግዲህ ባለ ትዳር ነን አይደለ በባልና ሚስት ደግሞ አለመግባባት የሚባል ነገር ይፈጠራል አይደል በቃ ትንሽ ነገር አጨቃጨቀን ለትንሽ ጊዜ ብላ ፋሚሊዎቿ ጋር ሄደች በጭቅጭቅ እንዳልተለያያችሁ እናውቃለን ሰማኝ አይደለ አንተ በከሰርክ ሰዓት ነው አይደለ የተለያያችሁት ነው አይደለ እናንተ ይዛኔ በቦታው ነበራችሁ ይሄው እሷም ነግራና አዎ በከሰርክ ሰዓት ነው የተጣላ ነው ግን በዛ ሰዓት የነበሩ አለመግባባቶች ይበልጥ ጥላችንን እንትን አለው አባባሰው አይደለ አለመግባባት ምን ነገር አይደለም ያ ኪሳራ ሌላ የኛንቺ ፍቅር ሌላ ገና ገንዘቤን ትወዳለሽ ብለክ ነው እንደዚህ ያደረከው ምን ያገናኛል ከዛ ጋር ሰማኛለህ ቃላቶችን አሱበህ ስላወራህ ብቻ ትክክለኛ ሰው ነህ ማለት አይደለም ሰማኛል ያረከውን ነገር እንዳለ ውስጥህ ያቋል እኔ የፈለገ ገንዘብ ብወድ ልጄ እንደዚህ እስኪሆን ድረስ እኔ የፈለገ ገንዘብ ብወድ እንደዚህ ለገንዘብ ብዬ እንደዚህ አላደርግም ያውን በልጅ እንዴት በልጅ ትቀልዳለህ እንዴት ነው የምታስመስለው አንተ ህሊና የለህም እንዴ ቢያንስ እኔ ትንሽ ቆርቁረኝ እንኳን እኔ ሌለኝ እንኳን ምን አንተ ከችግር ምንድነው ከኔ ጋር ራስ ልትመታ ነው ተቀመጥ ከኔ ጋር ያለ ችግር ቆይ ምንድነው የምትለው እውነታውን እኮ የተናገርኩት እኔ እሱ ልክ ነው እሱ ምንም ያጠፋው ነገር የለም እሺ
አንተ ለማይረባ ብሎ ለኔ እንደዚህ እንትን ያርግ ለማይረባ አይደለም ለአቤን የጠየቁ አድምጠኝ እኔ ጓደኝነትም ብዬ ነበር ከረፈደም ቢሆን እሱ ያደረገው ነገር ልክ እንዳልሆነ ገብቶት ይሄን ነገር ለመፍታት ብሎ እኛ ጋር መጥቷል አንተም አሁን ላይ ይሄን ነገር መፍታት ስላለበት ነገር የለም ህይወታችንን ያስተካከለልኝ የልጄን ህይወት ነው ያስተካከለው ስማኝ ስለዚህ አሁን ይሄን ነገር ሳይረፍድ በጊዜ መፍትሄ መፈለግ ስላለብን ያለውን ነገር ያደረከውን ነገር እያንዳንዱ ነገር ዘክዝከህ ትነግረኛለህ ሰላም ደም ነግራኝ እኮ አልገባኝም አንተም ትኔ አሁንም ትክዳለህ እየተናገረም ትክዳለህ አረ ባለቤቴ ያረተይ አንቺ ምን ላይ እንደዚህ ይሁንሽብኝ ነው አንተ በእጅህ ነው የምትጠፋው አትዋሽ እኔ አጠፋለሁ እየነገርኩ ነው ቢያንስ ልጅህን እንትን በል አሁን ምንም ጭቅጭቅ አልፈልግም በቃ ልጄ እንዲድን ነው አሁን የምፈልገው ሀብቱ ምንም ይቅርብን በቃ ልጃችን ደና እንዲሆን ነው የምፈልገው ያለውን ነገር ተናገር በቃ ሐኪም ቤት ውስጥ ያላረግነው ነገር የለም ከየት እንሰዱ አንተ በጥንቁልና ያመጣኸው ነገር በሐኪም የሚስተካከል ነገር አይደለም ሰማኛለህ አይደል ጥንቁልና ነው የምታወራው ጸበል ይዘነው እንፈልክ ምንድነው የምትለው ምንድነው የምትለው ልቀቀው እሱን እውነቱን ነው የተናገረው ልቀቀው እሱን ተቀመጥ ስነ ስርዓት ይኑር ሰማኝ አይደለ ስነ ስርዓት ይኑር አንተ በእኔ በገንዘብ ለወጥከኝ ምንድነው በገንዘብ ለውጠልኝ አለኝ እኔ እንዳንተ ጫስ መሳይ አይደለም ጨካኝ አይደለም ስነ ስርዓት ይኑር ያረኩኝ ነኝ እሺ ላቤን ነው ገንዘቤን ነው የምጠይቀህ እስከፈለከው ድረስ እስኪያስገሳህ እቀጠቅጣለሁ ሰማኝ አይደለ እስካላመንክ ድረስ ማድረግ ያለብኝን እያንዳንዷን ነገር አደርጋለሁ አሁን ለልጃችን ሲባል በቃ ሁሉንም ነገር ተናገር በቃ ቆይሻው ምንድነው እንድናገር የምፈልጊው ቆይ በቃ ያደረከውን እንዳለ ተናገርና መፍትሄ እንፈልግበት አሁን ምንም እንዳላደረክ ነው አይደል እያወራህ ያለው እያንዳንዷን ነገር እኮ ችግር የለውም እኔ በማስረጃ ይዤ ነው መንቀሳቀሰው ሰማኝ አይደል ችግር የለውም አሁን የምታወራው ነገር ተመልከት ይሄን ቪዲዮ ተመልከት ጫካ ውስጥ አምልኮውን ስታካሄድ ከየት ነው ያመጣችሁት እያየው ነው አይደል ይሄ ቪዲዮ ከየት ነው ስነ ስርዓት ያዘውን አትርበትበት እዚህ ሰማኝ አይደል ዝም በል ወንጀል ነው የጠው አምልኮውን ልታረግ ወደዛ ጫካ አንተ ጫካ ለጫካ ስራ ምን ጫካ ለጫካ እየተሯሯጥኩ አሁን ያለው ነገር ያለ አንድ እንትን ሰማኝ አይደለ አንተን አስቀፈድዳለሁ ችግር የለው አስጠፋለህ ሰማኝ አይደል እያንዳንዷን ነገር ግን ይሄ ህፃን ልጅ ምንም የማያውቅ ህፃን ልጅ አሁን ከገባበት መከራ ውስጥ የሚወጣበትን መንገድ እቺ ሴት ከተደረገባት ከተተበተበባት ድግምት የምትወጣበትን መንገድ እያንዳንዱን ከመጀመሪያው ጀምሮ እንዴት እንዳደረከው ትነግረኛለህ ሰማኝ አይደል አሁን መካዱ አንተ ላይ ሌላ ነገር ነው የሚያመጣብህ ስለዚህ ያለው ነገር ከመጀመሪያው ጀምሮ ንገረኝ እሺ ያው እነሱ በሰዓቱ ፍቅረኛዎች ነበር በጣም እንዋደድ ማለት ነው እንዋደድ በጣም እንዋደዳለን በጣም ወዳታለሁ አፈቅራታለሁ በሰዓቱን ደግሞ በጣም ባለሀብትም ነበርኩ ኤክሰስ የተባለ ባለሀብትም ነበርኩ ያው እኔ ታፈቅረኛለች ነበር ያሰብኩት ያው እኔ እንደማፈቅራት ማለት ነው ታፈቅረኛለች ከዛም በላይ ታፈቅረኛለች ነበር ያሰብኩት ግን ባልታሰበ በሆነ አጋጣሚ ኪሳራ ውስጥ የገባው ሀብቴም የተመናመነ መጣ ያው ይሄን የሷም ያው ቤት ውስጥ ፍቅርም ደፈረሰ ጭቅጭቅም መጣ አለመግባባት የሚባል ነገርም ተፈጠረ ያው ጨቃጨቀኛለች ያው ትሰርበኛለች በቃ ብቻ ብዙ አይሆን ነገሮች ትናገረኛለች ያው ለተወሰነ ጊዜ ያው ስራክ ነው እንደዛ እንድናገር ያደረገክ ምንም አጉል ነገር አልሰራውም ያው መቼስ ገንዘቤ እንደበፊቱ ቢሆን ኑሮ የትን ጥለሽ እንደማትይሽ ታውቂያለሽ አንቺ ራሱ ሀቅ ነው አይደል ያው ለገንዘብ ብለሽ እንደቀረብሽኝ ያው አንቺ ባታውሪም ለገንዘብም ብቀርብ ይሄን ያክል የሚያዳርሰን ነገር የለም ባይኖር ኑሮ ይሄን ያክል በልጅ እስከ መጨከን የሚያደርስ ነገር የለም በቃ ነገሮችን ተነጋግሮ መፍታት እንችል ነበር ባይሆን እኮ ማለት ነው እንደዛ ገንዘብ የሄደ ጊዜ ጥለሽኛ አትይጂም ነበር ፍቅራችን ወይ ደፈረሰ እሱ ጥፋቴ ነው ግን ምንም ያክል ቢሆን በልጅ አልጨከንም እኔ እንዳንተ ክፉ አረመኔ አይደለሁም ጠንቋይ ቤት ለጠንቋይ ቤት አልንከራተትም እኔ ምን ማለት ነው እሱ ጠንቋይ ቤት ለጠንቋይ ቤት እዛ አፈር ለአፈር እዛ ጫካ ለጫካ ስትሯሯ ዝም በል ራስ
ባይዘው የምሬን ነው በጣም ያናደሽ ነው እስካሁን ትግስት ኖሮ ነው እያወራሽ ያሉት ለልጄ ብዬ ነው እስካሁንም እዚህ ቁጭ ያልኩት ልጄ መፍትሄ እስኪያገኝ ብዬ ነው ልጄ ለልጄ ብለሽ ለገንዘብ ብለሽ አሁን ለልጄ ብዬ ነው አሁንም እዚህ ቁጭ ያልኩት ምንም ቢሆን ልጄ እንዲድን ብዬ ነው እዚህ ጋር ቁጭ ብዬ ያናገርኩክ ያለው በትግስት እንጂ አንቄ ነበር ምጋል እኔ ነው አንቀሽ ምገል አዎ አንተ ነበር አንቄ ነው ምጋል ልቀቀኝ ቆይ ተቀመጥና ያለውን ነገር በስነ ስርዓት አውራ እንደዚህ የመሆን ሞራል ራሱ የለህም አትያትም እንዴ ታዲያ ለምን በስርዓት አታወራኝም ከዚህ በላይ እንደ በስርዓት ላውራ በቃ አሁን መፍትሄውን ብቻ ነው የምፈልገው ልጄ እንዲድን ነው የምፈልገው ተረጋጊ ቤዛ ስለየትኛው ልጅሽ መስማት አለብን ተረጋጊ አንቺ ቀጥልን ማውራት ያለብን እያንዳንዱ ነገር ያንተ ገንዘብ ገደል ይግባ በቃ በሰዓቱ ጥላኝ ሄደች እኔ እሷን ለማግኘት ያረኩበት መንገድ እውነትን እርግጥ ነው ስህተት ሊሆን ይችላል ስህተትም ነው እንጂ ስህተት ብቻ አይደለም ሊሆን ይችላል አይደለም አንተ ካዲ ምንም መካድ አይደለም አንተም ብሎ ጓደኛ አንተን ትክደኛለህ አልከደውም እኔ ሪያሊቲውን ያወራው ያለውን ነገር ሲጀመር አንተ ራሱ እንደዚህ ቦታ ይዘኝ ባትሄድ ኖር ይሄ ሁሉ ነገር አይፈጠርም ነበር ጭራሽ አንተ ነው የሰርከው አይደል እኔ ጓደኝነትን ብዬ እኔ ጓደኛዬ እንዳይከፋው ብዬ የፈለገው ጓደኛክ እንዳይከፋው ብለክ እንዴት ጠንቋይ ቤት ወስዷለክ አንተ ራሱ ስማኝ አንተም ያደረከው ነገር ልክ ነው ብዬ አይደለም እዚህ ጋር ለአንተም እየተከራከርኩ አይደለም አድምጠኝ ግን አንተ ከረፈደም ቢሆን ነገሩ ገብቶ ይሄን ነገር ለማጽዳት ብለህ እኔ ጋር ስለመጣ ነው እንጂ አንተም ያደረከው ነገር ልክ ነው አንተም ደግሞ በነጻ ትለቀቃለህ ማለት አይደለም አዎ እኔ ጥፋተኛ ነኝ እኮ አምኛለሁ ግን እኔ ጓደኝነትን በሚለው ነው ከሱ ጋር የልኩት አንድ ላይ እሱ ሊሆን ይችላል ያን ሁላ ገንዘብ ወስደ ያን ሁላ ገንዘብ በልተ ምንድነው የጠፋውት ጭራሽ ገንዘቡንም አብራችሁ ነው የተካፈላችሁት ያን ሁሉ ገንዘብ ማን ያጠፋው ላቤል አብሬ የሰራሁትን ብሬ ነው የወሰድኩት እኔ ካንተ ጋር ጠንቋይ ቤት በመሄድ ነው ላባችሁ የምታገኙት ሁለታችሁ እኔ ሰርቼ ነው የምን ያን ሁሉ ብር ወስደ እንዴት ትክደኛለህ ጭራሽ አልጠብቅም ነበር እኔ ካንተ የወሰድኩት ገንዘብ የለም እኔ ላቤል ነው የበለሁት ላቤል የወሰድኩት እንዴት በልጅ ጨክናላችሁ ግን ለማይረባ ገንዘብ ብላችሁ ነገር እያንዳንዱ ነገር ቤዛ እባክሽ ዝም በይና ያደረከውን እያንዳንዱ ነገር ከስር መሰረቱ ንገረኝ አሁን እሺ በዛቷው ተጣላን ጥላኝ ሄደች እሺ ምን ላድርግ ምን አማራጭ ነበረኝ ጓደኛዬ ነው እሱ ሄዶ እንዲለምንልኝ ሽማግሌም ላክ የለችም ነው የምታስብለው ስልክም ሲደውላት አታነሳም እሱም ሲደውላት አታነሳም ትዘጋለች እሺ ያለን አማራጭ ምን ነበር ያ ቁጭ ለመመካከር ጀመረና እሱ ከዛ አንድ እስኪ ጓደኛ አለ እስኪ ላማክሩ ብሎ ሄደ እሺ ያልኩት ሄዶ አማከረው እንደዚህ አንድ አባቶች አሉ እንሂድ ምናምን ነገር ይሄ ምን አባት ነው ምንስለው አዋቂ ቤት ምናምን ነገር አለ ጠንቋይ ቤት ማለት ነው እንደዛ ነገር አዋቂ ምናምን ይሉታል ብቻ እንደዛ ነው የሚሉት እዛ ሄደን አማራጭ ሰጡናል እዛ እንሂድ ምናምን ነገር አለ ያኔ ማናደደችኝ በቃ ያኔ መቼስ ታውቃለህ አንድ አፍቀረክ ከሆነ ያንተ የምታፈቅራት ልጅ ሌላ ሰው እንዲወስድባት ፈልግም አይደል ንብረት ሌላ ሰው እንዲነካባት ፈልግም ሄድኩኝ በቃ ሐሳቢ በቃ ማንም ሰው እንዳይነካት ማንም ጋር እንዳትይ ለማሳበር ነበር እኔ ሐሳብ በቃ አብዳናም ነገር እንድትቀመጥ ነበር እንድትቀር ነበር ሐሳቢ ግን እነሱ ጋር ሲሄድ እነሱም እንደዚህ አሉ ከማሳበር ይልቅ መስታፋቀር አሰርተ ወደ አንተ ተመጣበት አጋጣሚ አለ ልጅም ትወልዳላችሁ ሀብታችሁም ከመጀመሪያው ጀምሮ ጥፍ ይሆናል አሉ ስለዚህ ተስማማክ ስለሚወለደው ልጅ አይማ በቃ ከተወለደ ልጁ በቃ ሀብት ይመጣል በሀብቱም እናሳከማለን ብዬ ነበር ያሰብኩት እኔ ይኸውልህ እኔ ሕፃን ልጅ አይደለሁም አሁን በጣም እያናደርከኝ ነው ትግስቴንም እያስጨረስከኝ ነው እንደ ሕፃን ልጅ ልሸውደኝ አትሞክር እንዴት ነው ፈጣሪ ሲፈጥረው እንግዲህ እንደዚህ አርጎ ለፈጠረው ሕፃን ልጅ እንዴት ነው በህክምና ሁሉ ነገር አስተካክላለሁ ብለህ የምታስበው እኔ በሰዓቱ ያሰብኩት እንደዛ ነው ገንዘቡን አስቦ ነው ይሄንን ያደረገው ይጀምር አንተ ጥቅምህን ባታስብ ኖሮ ያደረከው ነገር ገንዘብህን ለማግኘት ባይሆን ኖሮ ይሄን ሁሉ ነገር አታደርግም ነበር ሰማኝ አይደል ያደረከው ቢያንስ ለገንዘብ ብዬ ጥዬክ ነው የርኩት እንጂ እንደዛ አይነት ነገር ውስጥ አልገባውም አዎ በእኔ ምክንያት ነው ግን እኔ እንዳንተ መጥፎ ስራ አልሰራውም እሺ ምን መጥፎነት አይደለም አረ ጠንቋይ ቤት መሄድ ነው መጥፎነት ያለው ነው ሰማኝ ይኸውልህ አሁን ያደረከውን ነገር አድርገሃል መጠየቅ ባለብህ መንገድ አንተ ትጠየቃለህ የአንድን ሕፃን ልጅ ህይወት አንድን ምንም የማያውቅ ሕፃን ልጅ ህይወቱን በማበላሸት በመተጠየቀው መንገድ በፈጣሪም ዘንድ ይሁን ትጠየቃለህ ችግር የለውም ግን ይሄ ነገር አሁን ምንድነው መፍትሄው እንዴት ነው ይሄ ነገር ሊረክስ የሚችለው እቺም ሴት ደግሞ እንዴት ነው ከተተበተበባት ነገር ማምለጥ የምችለው የሚለው ነገር እያንዳንዱ ነገር ትነግረኛለህ
እኔ እኮ ስለዚህ ነገር ምንም አውቀም ስለዚህ እኔ ምንም አውቀው ታሪክ የለም እኔ በቃ እኔ የሆነ መፍትሄማ ይነገርሃል እኔ በሰዓቱ ያሰብኩት ሀብቱ እንደሚመጣ እሷ ወደ እንደምትመጣና ልጅ እንደምንወልድ ብቻ ነው በደንብ ማውቀው ነው ጭንቅላት ውስጥም ያለው እሱና እሱ ነው ስለዚህ ያደረከው ነገር ልክ እንደሆነ ነው የሚሰማ በሰዓቱ ልክ እንደነበርኩ ነበር ማስበው ይሄ ስለዚህ እሷ የሄደ ጥላ ስለሄደች አንተ ጥንቁልና ቤት ሄደ እሷ ላይ መስተፋቅር አሰርተ እሷን ወደ አንተ ማምጣት እንዴት ብታስበው ነው እንደዚህ አይነት ነገር ልክ እንደሆነ ሊሰማ ይቻላል እሺ ምን አማራጭ ነበረኝ በጣም ነው ማፈቅራት ከሰው ጭላሴ ምንም ነገር አይታየኝም እንዴት ነው አንተ እኮ እንደውም የሄድክበት መንገድ እኮ እሷን ለማሳበር ነበር ስለምታፈቅራት ነው ሱማ ሌላ ለገንዘብ ብሎ ነው ሁሉንም ነገር ያደረገው ተነግሯል ሲመሰረት መፍትሄው ተነግሯል እንደዚህ ኮንም እንደዚህ መቀየር ከቻልክ ግን መልሰህ ትጎዳለህ ብለዋል ግን አንተ ያሰብከው ብርና ብርን ነው ልጅን ሸጠ እንጂ መፍትሄው ተነግሯል ስለዚህ ወደ መፍትሄው ብቻ ነው መፍትሄውን ተናገርና ማድረግ ያለብንን እናድርግ በቃ እኔም ሰምቻለሁ ራስህ ካንደበት ተናገር ብዬ ነው የገፋፋኝ አንተ ነው አይደለ የገፋፋኝ ምናምን አይደለም ሲመጣ እንዴት እንደምንለውጥ ነግረኛል እኔ ምን አድርጌ ገፍቼ ነው የሀብት ሲመጣ እንዴት እንደምንለውጥ እኔ ጓደኝነት መስዋዕት ልክፈል ብዬ ነው የራሴነቴ ማለት ነው እንደ ራሴ አይቼ ነው ገባ አይደለ ለአንተ እንትናኩት እና ምን ልሰማኝ አልቻልኩም አሁን ምን ታይቶ ነው ታዲያ እንደዚህ ነገር የምታደርገው በቃኛ ህሊና አለኛው ወቀሰኝ የዛን እንዴት ህሊና የሰው ልጅ ተሳሳትኩ በጊዜው አደረኩት ድጋሚ ደግሞ እንትናኩኝ በቃ እኔ አሁን ሌላ ምንም ነገር አልፈልግም ካንተ ጋር ፍቺ ነው የምፈልገው በቃ አንተ መቷን ነው የዛን ነበር አንተ መድፋት የነበረብኝ አሁንም ቢሆን እየዛትክ ነው እዚህ ቁጭ ብለህ እየዛትክ ነው አይደል ያለው ችግር የለውም እኔ አንተን መውሰድ ያለብኝ ቦታ ወስደሃለሁ እኔ አሁን ፍቺ ነው የምፈልገው ልጄ ማሳደግ ነው የምፈልገው ካንተ ጋር መለያየት ነው አሁን የምፈልገው ሌላ ምንም የምፈልገው ነገር የለም መፍትሄን ግን ለልጄ በቃ እንዲድን የሆነ ነገር አድርግ ማድረግ ያለብህን ነገር አድርግ በቃ እኮ ሐኪም ቤት ወሰድን ከዚህ ውጪ የት እንውሰድሽ ምን ማለት ነው የት እንውሰድ ከዚህ ውጪ መፍትሄ ተብለክ የተነገረክ ነገር አለ እሱን ነግሮናል አይደለ ያንን መፍትሄ ንገረንና በቃ ማድረግ ያለብን ነገር እናድርግ አሁንም ብር ላለማጣት እንት ተከራከራለህ እንዴ ከገንዘብ ውጪ ምን አለ ከገንዘብ ውጪ ምን ልጅስ እንዴት ነው የምትናገረው ከገንዘብ ውጪ ምን አለ ምንም የማያውቅ ህፃን ልጅን ህይወቱን ያበላሸው ለገንዘብ ብላ አይደለም ምን አይነት አስተሳሰብ ቢኖር ነው አንተ ጸበል ልውሰደው ስትል ለምን ነው የምትለው ስለተነገረ አይደለም መፍትሄው ጸበል ከሄደ ልጁን ትከታለ ያለ ሀብት ይጠፋል ስለተባለ እኮ ነው ስለዚህ መፍትሄው ጸበል መሄድ ነው ማለት ነው እንደዛ ነው ስለዚህ ልጄም ጸበል ወስዷለሁ ካንተ ጋር ግን እዛ ፍርድ ቤት ነው እሺ የምንገናኘው ካንተ ጋር ፍቺ ብቻ ነው በመጀመሪያ ደረጃ አድምጡ እናንተም ደግሞ ልክ እንደሰራ ሰው በመጀመሪያ ደረጃ ለማውራት አትሞክሩ አንተንም ቀድሜ ነግሬሃለሁ ተጸጽተህ እዚህ ስለመጣህ ህሊናህን ለማጽዳት እዚህ ስለመጣህ ነው እንጂ አንተም ቢሆን መጀመሪያ ያደረከው ነገር ልክ ነው ያልኩኝ አይደለም ሰማኝ አምኛለሁ እኮ አባ እኔ አምኛለሁ እኮ ወንጀለኝነቴን አምኛለሁ ለሱም ይቅርታ ጠይቃለሁ የሚፈረድብኝንም ሁሉ እቀበላለሁ ያን ነው የምነግርህ ሰማኝ አንቺም ደግሞ በመጀመሪያ ደረጃ የምን ገንዘብ ነው የምታወራው የወሰደው ገንዘብ አለ የዛኔ አብረን የተካፈልነው የሰነው ገንዘብ እሱን የታርገን አሁን የምን ገንዘብ ስለዚህ የራሴ የደበከኝ ያላወራኸው ነገር አለ ማለት ነው ምንም የደበኩት ነገር የለም እኔ ገንዘቤን ብቻ የራሴን የሰራሁትን አብረን ሼር ካምፓኒ ነበር እኔ በላነው ነው አድምጠኝ እዛ ሄዶ ካመጣው ብር የተካፈልከው ብር አለ የወሰድከው ብር አለ ይኸውልህ እኔ በማጣራው መንገድ አጣራለሁ አድምጠኝ እዛ ውስጥ እጅህ ገብቶ ካገኘሁት ከዛ ገንዘብ የወሰድከው ነገር ካለ ግን አንተንም በዚሁ ልክ ነው የምቀጣ የለም አሁን እጠይቅሃለሁ በስርዓት እኔ በራሴ ነገር ያለው ምንም ሳንቲም የለም አውቆ ራሱ አሁን ስላሰጣሁት ቆይ በሰዓቱ አብረን ይበላው አብረን ይጠጣ ነው ምንድነው ይበላን የጠጣነው ስትወስድ የነበረው ብር ስላወጣሁበት ነው አሁን የሚከራከረኝ እዚህ ጋር ነኝ ብድር እያልክ የምትወስደው ብር አብረን ስንበላ ስንጠጣበት የነበረው ብር ያው ሁላ ብር የት ነው ሄደው የምን ብድር የምን ብር ብቻዬን ጨረስኩት እኔ አብሮ መብላ መጠጣት የትኛው ነው እንዴ አሁንም ሚስጥሩ ስላወጣሁበት ነው እዚህ ጋር አንተ ምን አይነት ህይወት ውስጥ ነው አሁን የምትገኘው እግዚአብሔር ይመስገን የራሴ ድርጅት አለኝ እኔም የራሴ ድርጅት አለ የምትሰራው ስራ ለዚህ ድርጅት የሚያበቃ ነበር የራሴ አዎ ድርጅት አለ የራስ አዎ መልካም እንግዲህ ያንተንም ጉዳይ እኔ ዝም ብዬ የምተው አይሆንም ስማኝ አሁን አንተም እጅ ካለበት እምተው እንዳይመስል ምን ያህል ብር ነው ቅድምም የላቤን የምኔን ከለከለኝ ስትል ሰምቻለሁ ምን ያህል ብር ነው የከለከለ 1.5 ሚሊዮን የምን 1.5 እና ብሬን ላቤን እኮ የጠየቁ የራሴ 1.5 ነበር እንዴ አንተ አለኝ እኔ በራሴ በሰጠው ብር እንትን ልክ ነው እንዴ አንተ 5 እንኳን ማይሞላ ብር ሰጠኝ ማለት ምን ማለት ፈልገህ ነው ኧረ ልቀቀው ኧረ አላቃቸው ኧረ ተገደለው ጋጭለው ልቀቀው በከዛ ቤት ይጭራሽ ተረጋጉ እንጂ ምን ሆናችሁ ነው አሁን ገንዘብ የሚያከራክር ነገር ሆኖ ነው ጭራሽ በገዛ ቤት የመተኔን
ገንዘቤን ሚስጥር ስለወጣው እየካርከኝ ነው። አሁን ስነ ስርዓት ይኑራችሁ። እሱ እኮ ነው እንትን የሚለኝ ነው የሚገፋፋኝ ነው የሚላርግ። አሁን ስለ ገንዘብ አይደለም። በቃ አሁን ልጄ ማዳን ነው የምፈልገው እኔ። ለልጄ መፍትሄ አበጁለት። ገንዘባችሁን እዛው ጨርሱ። እያያችሁ ነው አይደል? እንደ ቀልድ ብላችሁ የጀመራችሁት ነገር የት እንደደረሰ እያያችሁት ነው። እናንተስ መኖር ያለባችሁን ህይወት ኖራችሁ ነው እዚህ የደረሳችሁት። ግን አንድ ምንም የማያውቅ አንድ ፍሬ ልጅ ላይ ያደረሳችሁትን ነገር እያንዳንዳችሁ ለዚህ ነገር ተጠያቂ ናችሁ። ይሄን ታውቃላችሁ። አምናለሁ። ይሄንም ለሱ ተሰምቶኝ እኮ ነው አሁን የተናገርኩት። አንተ እዛ ቦታ ጓደኛን ይዘህ በመሄድ አንቺ ደግሞ የማታፈቅሪውን ሰው ለገንዘብ ብለሽ ቀርበሽ ከዛ በኋላ ያ ሰው ገንዘቡን ሲያጣ አዎ ያ ስህተት ነው። ግን እኔ እንደሱ አይነት መጥፎ ስራ አልሰራውም። ካለፈ በኋላ ምን ሰለም ስህተት ነው። እኔ ጠንቋይ ቤት አልተሯሯጥኩም። መጀመሪያ ነበር መናገር ነበረብሽ። ምንም ቢሆን ለገንዘብ ቢሆንም ለአንተ ጥሩ ለኔ ጥሩ ነገር ስላለክ ነው ያገባው። ስለምታስብልኝ ነበር ያገባው። አፈቅራለሁ ትኛለሽ። በቃ ከዛ በኋላ ወደድኩክ። ከየትኛው በኋላ ችግር የለውም። አሁን ምንም እዚህ ጋር መጨቃጨም የሚያስፈልገው ነገር የለም። ሰማኝ አይደለ? አሁን እኔ ከሱ ጋር ምንም ነገር አልፈልግም። ከሱ ጋር ፍቺ ነው የምፈልገው። አብረህ ሆነ ከኔ ጋር መፍትሄውን ትፈልጋለህ። ከዛ በኋላ የማደርገውን እኔ አደርግሃለሁ። ሰምተኛል አይደለ? ትክደኛለህ። ብሬንም አንተ እዚህ ጋር አርገልኝ። 500 ሺህ የማይሞላ ብር ነው አይደለ? 500 ሺህ ምንድነው? እሱን አፍንጫ ሊወረውርልሃለሁ። የምንድነው 500 ሺህ? ስንት ነው ያለኝ እንዴ? አንተ እኔ እኮ የሱንም ገንዘብህን ስጠው። በቃ ገንዘብህን በህግ መጠየቅ ትችላለህ። ሰማኝ አይደለ? ገንዘብህን በህግ ጠይቅ። እዛ ስላደረክልን ነገር ስለጠቆምከን ነገር በጣም እኛም እናመሰግናለን። ይሄ ነገር እንዲወጣ ስላደረክልን። ከዚህ በኋላ ያለው ነገር ግን ለኛ ተውልን። ይሄን ነገር ከግብጽ አናደርስ እኛ አንተው። ሰማኝ አይደለ? ስለዚህ አንተም ተነስ። አሁን ከኔ ጋር ትወጣለህ። መውሰድ ያለብኝ ቦታ አንተ የት ነው የምትወስዱኝ? ቆይ ውጣ። ካንተ ጋር ግን ፍቺ ፈልጋለሁ። እሺ ያው እንግዲህ ውድ ቤተሰቦች እሱ እንግዲህ ከኛ አባላቶች ጋር ውጪ ይገኛል። እንግዲህ እሱን ወደምንወስድበት የምንወስደው ይሆናል። ግን አሁን አንዳንድ ነገሮችን እነሱንም መጠየቅ ስላለብን ያው ከነሱ ጋር ተመልሰናል። እንግዲህ ቤዛ ያለው ነገር እንዳየሹ ነው እንደሰማሹ ነው። እሱ ትንሽም ጸጸት የሚታይበት አይነት ሰው አይደለም። ላደረገው ነገር ልክ እንደሆነ ነው እያወራ ያለውና አንቺስ ከዚህ በኋላ ምንድነው ሐሳብሽ? ምንስ ነው ለማድረግ ያሰብሽው ከዚህ በኋላ? ያው ካሁን በኋላ ያለኝ አማራጭ እንደተባለው ጸበሉ ሲጂ ልጄን ማስጠመቅ ነው ያለብኝ። በቃ አሁን ከሱ ጋር ፍቺ ፈጽሜ ልጄን ማሳደግ ብቻ ነው የምፈልገው። ሌላ ምንም ምፈልገው ነገር ምናልባት በትዳር ውስጥ በነበርሽ ሰዓት አንዳንድ የሚሰሙሽ ነገሮች የሉም ነበር እንደዚህ አይነት ነገር? አንቺስ እንዴት ለመጠርጠር አልሞከርሽም? ቀጥታ እንግዲህ ተለያይታችሁ በነበረ ሰዓት ባንዴ እሺ ብለሽ አልፈልግም ስትዩ የነበረውን ሰው እሺ ብለሽ ቀጥታ ወደ ትዳር ውስጥ ተመልሰሽ ስትገቢ ምንም የጠረጠርሽው ነገር የለም ነበር? ያው እንደዚህ ይሆናል ብዬ አላሰብኩም። አንዳንድ ነገሮች ነበሩ ግን ከዚህ ጋር ይገናኛል ብዬ ጭራሽ አላሰብኩም። ምክንያቱም እሱ ቤተክርስቲያን እንደሚሄድ እግዚአብሔርን በጣም እንደሚፈራ ነበር ማውቀው እኔ። ስለዚህ ጭራሽ እንደዚህ አይነት ነገር ይገናኛል ብዬም ስላላሰብኩኝ እንጂ በጣም ብዙ ምልክቶች ነበሩ በገንዘብ ኑሮ ማለት ነው። አይነት ምልክቶች ለሊት በጣም ነው የሚያቃጀኝ። በጣም ነው የጮክ ምናምን የምነሳበት ጊዜ አለ። ያልሆነ ህልሞች የሚታዩን ሰዓት አለ እና ልጄና አንዳንዴ ደግሞ ሳይ በቃ በጣም የሚያስጠላኝ ሰዓት አለ። ይዘሽ ጥፊ የሚለኝ ግዳይ የሚል አይነት መንፈስ አለ ውስጤ እና ያን ነገር ተቋቁሜ በጸሎት ነው ያለፍኩት። ያን ነገር ለማንም ማውራትም አልቻልኩም። ለጎረቤትም ማማከር አልቻልኩም። እንዴት ብዬ እንደዚህ ብዬ ነግራቸዋለሁ ብዬ ለማንም አልተናገርኩም ነበርና በጣም አንዳንዴ በጣም ነው የሚያቃጀኝ። በቃ ራሴን ያመኛል። ከዛ በኋላ በቃ ኃይለኛ ራስ ምታት ነው የሚለቅብኝ። ሰው ማውራት ያስጠላኛል። ዘጋግቼ ነው ከልጄ ጋር የምቀመጠው። ከዛ ልጄን ከቤት ውስጥ አላስወጣው። ሰው እንዲያይብኝ አልፈልግም። ማንም የታማሚ ልጅ ወለደች እንዲባል ስለማልፈልግ ቤት ውስጥ ዘግቼ ነው። ከዚህ በር አልፎ አያውቅም ልጄ እና በዛም ብዙ ነገር ደርሶብኛል። በቃ በልጄ በጣም ነው የተሰቃየሁት እና በጣም ብዙ ምልክቶች ነበሩ። ጭራሽ አላገጣጠምኩም። ቤተክርስቲያን መሄድ አስጠልቶኛል። በቃ ቤተክርስቲያን ጸበል እንውሰደው ልጁን ሲለኝ አይ ምናምን ሲለኝ በቃ አመንኩት። እኔም ጸበልም ሂጄ አላቅም፣ ቤተክርስቲያንም ሂጄ አላቅም፣ የትም ሂጄ አላቅም። በቃ ቤት ውስጥ ከልጄ ጋር እዚሁ ታፍነን ነው የምንቆየው እሱ እስኪመጣ ድረስ። ያው በጣም ያሳዝናል እንግዲህ የተፈጠረው ነገር። ያው አሁንም ቢሆን ሳይረፍድ ነገሮችን በእንደዚህ አይነት ነገር አውቀን ለመፍትሄው መምጣታችን ይሄም ጥሩ ነገር ይመስለኛል። ምክንያቱም አሁን የረፈደ ጸበል ሙስር ነው። አሁን እኔ ቤትም ተሽጦ ቢሆን ብር ይሰጠኝ
ቤቱ ተሽጦ ምን ማለት ነው? አሁን ስለ ብር ነው እንደሚያሳስብህ? ብሬ ነው እኔ በላቢን ይሄ ቤት እኮ የኔና የልጄ ነው የለፋንበት ነው እስካሁን ድረስ የለፋንበት ነው አይደለ? እሱ ባልሽ ጨነቅበት እኔ ምን አገባኝ እኔ ስለሱ አይደለም ይሄን ሁሉ ነገር ጥቆማ የሰጠው አንተ ለብር ስትል ነው ማለት ነው? አይደለም እኔ እኮ የምር ህሊናህን ጸጽቶ የዚህ የአንድ ህፃን ልጅ ህይወት አስጨንቆ ይሄን ሁሉ ነገር የነገርከን ነበር። ይሄ የልጃችን መውደቂያ ነው የልጄ ሀብት ነው በቃ ግን ላቤን ነው አሁን ላቤን ነው ብሬን ፈልጎ የራሴን ደግሞ በዙር ማለት ነው። ብርህን እዛው ከሱ ጋር ጨርስ። ይሄ የልጄ ቤት ነው አይሸጥም ይሄ ቤት። እኔ ደግሞ እፈልጋለሁ ብሬን ፈልጎ ይሸጣል ይሄ ቤት የልጄ ነው በቃ። አንድ ድርጅት በስምህ እያለ አንተ ለአንተ 1.5 ሚሊዮን ብር ምን ሆኖ ነው እቺን አንድ ሴት እንግዲህ ከታማሚ ልጇ ጋር ጎዳና ይወደቁ ነው የምትለው? 5 ሳንቲም ጠቀማለሁ። ምን ማለት ነው? ሰርቄ አይደለም የመጣው ዘርቼ ነው የመጣው። እኔ አንተን ራሱ በተባባሪነት እንደማስቀፈድድ ታውቀዋለህ። እኔ ልግባ በሱም እኔ እስካሁን ራሱ ታግሼ ያወራውህ የምር ጸጽቶ የዚህ ህፃን ልጅ ህይወት አስጨንቆ እንትን ያልክ ስለመሰለኝ ነው። እኔ እሱ አስጨንቆኝ ነው፣ ግን በዛው ምልክ ደግሞ ብሬን እፈልጋለሁ። እኔ መታሰር ብርቅ አይደለም፣ እወጣለሁ እኮ ነገም ከነገ ወዲያ ብሬን እጠቀምበታለሁ። ችግር የለውም። ይኸውልህ አንተም በምትሄደው መንገድ ሂድና በህግም በምንም ገንዘብህን ጠይቅ። ይሄ ቤት እንዲሸጥ የምታደርገው አንተ አይደለህም። እኔም ደግሞ ከሷና ከልጇ ጎን ቆሜ ማድረግ ያለብኝን እያንዳንዱን ነገር አደርጋለሁ። ስለሱ ምን አገባኝ? ስለቤቱ ባሊ ሰማኛለህ? አንተን ራሱ ሳይቀር አስቀፈድዳለሁ። ሰማኛ አይደል? አሁን እንደውም ንዴት ውስጥ እየከተተ ተነስ ውጣ